ሰላም ሰላም፣ ጤና ይስጥልን ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ አለሁላችሁ። እግዚአብሔር ይመስገን። ለማንኛውም ዛሬ ፋሲካ ነው፣ እሁድ ነው እና በጣም ቤት ውስጥ ቁጭ ብዬ የሆነ በቃ አላ በጣም አስጠልቶኝ ነበረ ማለት ነው እናቴን ስነግራችሁ እና ረብሽ ብዬ የሆነ በቃ እንባ ሁሉ ሲለኝ በቃ አላ አንዳንድ ጊዜ ማለት ነው እንደዚህ ቁጭ ብላችሁ የሆነ ከድንገት ሳታስቡት አልቅሱ የሚላችሁ ነገር ማለት ነው። እንደዛ ነገር ሁሉ ረብሽብሽ ብዬ ነበረና አሁን የት እገኛለሁ መሰላችሁ? ልክ እንደዚህ ከፍቶኝ በስንተኛው ደቂቃ ልበላችሁ? ለማንኛውም ለሳቄም ለለቅሶዬም ለሀዘኔም ለደስታዬም ሁልጊዜ በትንሿ እደሰታለሁ፣ በትንሿ አከፋለሁ እና ያው ፋሲካ እንደመሆኑ አንፃር ደግሞ ያው ብዙ ጊዜ ብዙ ነገሮችን እንትን በህይወታችን እንትን እንላለን ማለት ነው። ያኔ በስደት የሚሆን ኢትዮጵያ ላይም ሆነን ሁሉ ነገር ያው ብዙ ነገሮች አሉና ያው ለዛሬ ግን አልዘረዝርላችሁም። ለማንኛውም ከፍቶኝ ትንሽ ደቂቃ ከመቆየቴ በኋላ ሴትዮ የት ይዛ የምመጣ መሰላችሁ? እዚህ ጋር መንፈስ የሚያርክ ደስ የሚል ቦታ ይዛ ይመጣለች ማለት ነውና ድብር እንዳለኝ አይታ ነው የምር ስራ ጨርሼ ምናምን እንደዚህ ቁጭ ብዬ ድብር ብሎኝ ነበርና ልጆቿም አሉ። ከዛ ለምን አብረሽን አትሄጂም እዚህ ጋር ብቻሽን ቁጭ ከምትይ ያለችኝ ማለት ነው። ብዙ ጊዜ መኪና አልወድም ስለምላት ይዛኛ አትወጣምና ዛሬ እንውጣ ስትለኝ በሚገርም ሁኔታ እኔ ራሱ እምቢም እሺም አላልኩም። እሺ ነው ያልኩኝ። በቃ እምቢም እሺ አላልኩም፣ ግን እሺ ያልኩኝ። ታኛው የሚገርም ቦታ አለ እዚህ ጋር እንትን ይባል ምንድነው ይሄ መዋኛ ነው እና ልጆች አሉ። ከዛ እንዳላስገባቸው ብዬ ነው። ማርያምን የሚገርም ቦታ፣ ደስ የሚል ቦታ ነው። አንደኛ እንደምታዩት በዚህ በኩል የምታዩት አሁን በቃ እንትን ምራው አረንጓዴ ነገር ስታዩ ደምስ ሀገራችሁን ታስታውሳላችሁኝና ብቻ እግዚአብሔር ይመስገን ደስ ብሎኛል ማለት ነው። በጣም ክፍት ብሎኝ በቃ እንባ በሚለኝ ሰዓት ላይ እንደዚህ ደስ የሚል ውብ ቦታ ማየት ማለት ደግሞ በጣም ግሩም ነው ማለት ነው። ታያችኋል ውሃው ማለት ነው። ያው እንግዲህ ምንም የመዝናኛ ውሃ ቢሆንም የሀገሬን ወንዝ አስታውሶኛል ማለት ነው። እና ወደችዬ ይችን ለማለት ነው የመጣሁት ዛሬ ከቤታችን አንተ ምን ልጄ ሊገባ ነው ባር ልጄ ይቀዝቀዛ ነው እያለ ነው። እንደዚህ ይወጣል ልጄ። ግን ውሃው ቀዝቃዛ ነው አለ እንጂ የምር ደስ የሚል ውሃ ነው፣ አይቀዘቅዝም። ሸርታቴ ያለው በዚህ ላይ ደግሞ አየሩ ራሱ ሲሄድ በጎናችን ነው የሚሄደው እና በጣም ቅርብ ነው። እስኪ ለማንኛውም ካጋጠመኝ ቪዲዮ ውስጥ ለማስገባት ሞክራለሁ። ግን ትንሽ ከዛ ጋር መብራት ስለሆነ ቪዲዮ የሆነ ጥርት የሚል ቪዲዮ እንትን አይደለም። ካሜራው የሆነ ምን ልበላችሁ ጥርት ያለ አይደለም ማለት ነው። የሆነ ብቻ እግዚአብሔር ይመስገን። ማርያምን ልጄ የሰራኝን ስራ ለዩቱብ ጉድ እንደሰራኝ ማለት ነው። የተቀመጥኩበት ማስተዋወቅ ቁጭ ሲል ውሃ
ቢለኝ ጥሩ ነው መሰላችሁ? የሚጠጣ ውሃ ፈልግ። ሴትዬ እየሰገደችኝ ነው። ሴትዬ እየሰገደች ነው። እኔ ደግሞ እዚህ ጋር እገኛለሁ። ይሄ ውሃ የማን እንደሆነ አላውቅም። ቤተሰብ ልጄ ውሃ ይፈልጋል። ልፍታው አላስፈቀድኩም ሴትዮዋን እራሱ። እኛ ደግሞ ገና አሁን ገና ነው የመጣነው። ስለዚህ ምን ላድርግ አሁን? ፍሪጁ ባዶ ነው። ገና አሁን ነው የመጣነው። ሰላጣ ታቡላ ሰርቼ ነው የመጣሁት። እሺ፣ በነገራችን ላይ እንግዲህ መዝናኛ ቦታ ሄዶ የቆሸሸ ቦታ መሄድ ማለት እዚህ ብቻ አየሁኝ። ግን ቢሆንም ለእኔ መንፈሴን ርክ አድርጎኛል ማለት ነው። እዛ ጋር ቁጭ ብዬ ኖረው ብቻዬን ሳለቅስ ነበር ቆየሁ። ግን እግዚአብሔር ጠበቀኝ ከማልቀስ። እስቲ ቀሴትዬን ጠይቄ ልምጣ። ውሃውን ልክፈተው አልክፈተው ብዬ። እሺ ውዶችዬ መጥቻለሁ። ምን ብትለኝ ጥሩ ነው ስጪው አለችኝ ማለት ነው። ስለዚህ ደግሞ እልበ የተፈታ እልበ ስላልሆነ ያኔ መግዛትም ያኔ ምን ነበር የሚባለው ብር መታሰብ ይቻላል ማለት ነው። በዛው ላይ አዲስ ስለሆነ አረ እናንተ አንድ ሸራን ባንድ ጊዜ ማከታተል ወይ ቀዝቃዛ ነው። እኔ ጠጣው ብላ አሁን ጠጥቼው አሁን ተማማለሁ። በጣም ቀዝቃዛ ነው። ምን ላድርገው? ልጃችን ስትወኝ ልጃችን ስትወኝ መቼም ፊቷ አይታይም ብዬ ነበረ ያሳየኋት። ብቅ ስትል አየች። ምን ታደርጉታላችሁ? ይሄን ይመስላል። ማርያምን ፋው ቀዝቃዛ ነው። ምን ልበላት? ተስማሚ ያማውን ደግሞ በሚያሳዝነው ሁኔታ ውሃችን ቀዝቃዛ ሆኖ አልጠጣንም። እና ለማንኛውም ይሄን የሚመስል ነበረ ቆይታችን። አሁን አይበቃችሁም? አይበቃችሁም ወይ? ይበቃችኋል። ሴትዬም እዛ ጋር እየቀረጸችኝ ነው። እኔም ደግሞ እዚህ ጋር እየቀረጽኩኝ ነው። እና ይሄ ይመስላል። ይሄ ደግሞ ልብስ ዋኝተው ሲወጡ ልብሳቸውን የሚቀይሩበት ነው። ውይ እንደለና ነው ያምራላ። እኔ መከተም ነገር አልወድምና ይሄ ለሽንት ቤት የሚጠቀሙትን እናንተ ታወቃችሁ ይሄን ማለት ነው ይታያል። እኔ ደግሞ ማርያምን ሽታውን አልወደውም። የሆነ እንትን ማለት ሽታ ያለ መውደድ ሳይሆን መተንፈስ ኦክሲጅን ያሳጠረኛል ማለት ነው። አይላሉ ፍራወል እንግሊዘኛ ኧረ እንግሊዘኛ እንዴት ነው እናንተ? እወድሃለሁ አበባ አልኩት እኮ ማለት ነው። የኔ ቆንጆ ማለት በእንግሊዘኛ ምን ማለት ነው ንገሩኝና አለዋለሁ ደግሞ ማለት ነው። እና ይሄ እንትኑ በጣም ነው የሚከትም ማለት ነው። በጣም የሆነ እየከተ አሁን መቆጣጠር አቅቶኛል። ለማንኛውም ስለነበረን ቆይታ እናመሰግናለን። አብራችሁን ስለቆያችሁ አመሰግናለሁ። እና በመጣሁበት እዚች ጋር ሆኜ ነው የምሰናበታችሁ። እዚች ጋር ሆኜ ማለት ነው። እዚች ጋር ሆኜ ነው የምሰናበታችሁ። ልግባ ውሃ ውስጥ። እኔ በነገራችን ላይ በዋኝ ደስ ይለኛል፣ ግን አልችልም። ግን ለወደፊት ዋና መለማመድ ይፈልጋለሁ እንድዋኝ ማለት ነው። ውሃ በብርጭቆ ነው እስካሁን የምወደው። አሁን ግን እንደ አሳ ለምቦጫረቅ አምሮኛል ማለት ነው። እንደ አሳ
መንሳፈፍ፣ ውሃ ላይ ተንሳፎ መሄድ ማርያምን አብዛኞቹ እንደዛ ስላቸው በጣም ቀላል ነው፣ መልመድ ትችያለሽ። ሳምንት ራሱ አይፈጅብሽም ፍላጎት ካለሽ ብለውኛልና እኔ ደግሞ ምኞት አለኝ። የእውነት ነው የምላችሁ ማለት ነው። እና ልጆቹ እንደዚህ ሲዋኙ ማርያምን እንዴት እንደሚያስቀኑ። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። የፋሲካ ቀኔ የዘንድሮ የትንሳኤ ቀኔ የ2017 ይሄን ይመስል ነበረ። የ2017 ፋሲካዬ የሁል ጊዜ ማስታወሻዬ ነው። እቺ ቪዲዮ የሁል ጊዜ ማስታወሻዬ ነች። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት ይብዛልኝ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ለሀገራችን ሰላምን፣ ለሕዝባችን ፍቅርን፣ አንድነትን ያድልልን እያልኩኝ መልካም ጊዜ ይሁንላችሁ።